ተማር ልጄ ወገን ዘመድ የለኛ ሀብት የለኝም ከጄ ሰላም ወዲያ ሻራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 6 ሌሰን 34 በዛሬ ሌሰናችን የምንማማርበት ርዕስ ኮምቢኔሽን ኦፍ ካፓሲተርስ ነው። ካፓሲተር ምን አይነት ኤሌክትሪካል ዲቫይስ እንደሆነ በባለፈው ሌሰናችን ዲስከስ አድርገናል። እንደተማማርነው ካፓሲተር ኢዝ አን ኤሌክትሪካል ዲቫይስ ዩዝድ ቱ ስቶር ኤሌክትሪክ ቻርጅ። ካፓሲተር ጥቅሙ ምንድነው? ኤሌክትሪክ ቻርጅን ስቶር ማድረግ ነው ብለናል። በአብዛኛው ኤሌክትሪካል ዲቫይስ ውስጥ ኢኩዊፕመንት ውስጥ ወይንም ደግሞ መገልገያ መሳሪያ ውስጥ እነዚህን ካፓሲተሮች እናያለን። ካፓሲተሮቹ ጥቅማቸው ኤሌክትሪክ ቻርጅን ስቶር ማድረግ ነው። እነዚህ ካፓሲተሮች ሁለትና ከዛ በላይ ቢሆኑ አቀማመጣቸው ወይም ኮምቢኔሽናቸው ምን ይመስላል፣ በሲሪስ ነው ወይስ በፓራላል የሚለውን በዛሬ ሌሰናችን ሰፋ አድርገን እንወያያለን ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችሁ ዋሸራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁንም አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉኝ። በዛሬ ሌሰናችን ኦብጀክቲቫችን ምን ይመስላል የሚለውን ነይ። ሌሰን ኦብጀክቲቭ ካልኩሌት ዘ ኢኩቫለንት ካፓሲታንስ ኦፍ ዘ ካፓሲተር ኮኔክትድ ኢን ሲሪስ ኤንድ ኢን ፓራላል። ኢኩቫለንት ካፓሲታንስ ማለት ካፓሲተሮች በሰርኪዩት ቦርድ ላይ ሁለትና ከዛ በላይ ሊቀመጡ ይችላሉ። እነዚህ ካፓሲተሮች አቀማመጣቸው በሲሪስ ነው በፓራላል ነው። አጠቃላይ የካፓሲታንስ መጠን ምን ያህል ይሆናል የሚለውን ካልኩሌት እናደርጋለን ማለት ነው በዚህ ሌሰናችን። two or more capacitors may be connected either in series or parallel or both of them. ሁለትና ከዛ በላይ ካፓሲተሮች በሲሪስ ሊቀመጡ ይችላሉ ወይም በፓራላል ወይንም ደግሞ በሲሪስ በፓራላል በሁለቱም ጥምር በሆነ መልኩ ሊቀመጡ ይችላሉ። እንዴት ነው አይዴንቲፋይ የምናደርገው የሚለው ማየት እንችላለን። የመጀመሪያው ካፓሲተርስ ኮኔክትድ ኢን ፓራላል፣ ካፓሲተሮች አቀማመጣቸው በፓራላል ሲሆን ምን ይመስላል የሚለውን ስናይ ኮንሲደር 3 ካፓሲተርስ ኮኔክትድ ኢን ፓራላል as shown in the figure 6.50። መማሪያ መጽሐፋችሁ ላይ እንደምታዩት ፊገር 6.50 እነዚህ ካፓሲተሮች የተቀመጡት በምንድነው ይላል? በፓራላል ነው ይላል። በፓራላል መሆኑ እንዴት ነው የሚረጋገጠው የሚለውን ከዚህ በፊት ሬዚስተርስ ኮምቢኔሽን ኦፍ ሬዚስተርስ ኢን ሲሪስ ኤንድ ፓራላል በጋራ አይተናል። በተመሳሳይ መልኩ ካፓሲተሮችን በሲሪስ ኤንድ በፓራላል አቀማመጣቸው መሆኑን የምንለየው በቻርጅ ፍሰት ነው ወይ ከረንት ፍሰት ነው። ከረንት ኤሌክትሪክ ከረንት ማለት ዘ ሬት ኦፍ ፍሎ ኦፍ ቻርጅ ነው። የቻርጅ ፍሰት ካለ ከረንት አለ። በዚህ ሰርኪት ውስጥ የከረንት ፍሰት ሲኖር የቻርጅ ፍሰት ሲኖር ከረንት ይፈጠራል። ስለዚህ የከረንት ፍሎ ዳይሬክሽኑ ነው የምናየው። የከረንት አቅጣጫውን ስናይ ምን ይመስላል? ሎክ እዚህ ጋር እንደምታዩት ይሄ ምስል ሰርኪት ዲያግራም ይሄ ሲምቦል የሚያሳየው የቮልቴጅ ሶርስ ነው። ሄሪዝ ቮልቴጅ ሶርስ አለ ማለት ነው። ፖቴንሻል ዲፈረንስ ማለት ነው። ቶታል ቮልቴጃችን እዚህ ጋር ነው። አንደኛው ረዘም ያለ ፖዚቲቭ ተርሚናሉን ያሳያል፣ ሌላኛው ደግሞ ኔጌቲቭ ተርሚናሉን ያሳያል። ኮንቬንሽናል ከረንት ፍሎ ሁሌም ከፖዚቲቭ ወደ ኔጌቲቭ ነው። ኤሌክትሮን ከረንት ግን ከኔጌቲቭ ወደ ፖዚቲቭ ነው አቅጣጫው የሚያሳየው። ስለዚህ አሁን የምንጠቀመው የኮንቬንሽናል ከረንት ፍሎ ዳይሬክሽን ነው። ስለዚህ የከረንት ፍሎ ስታርት ፍሮም ሂር ከዚህ ወደዚህ ነው ፍሎ የሚያደርገው ብለናል። የከረንት አቅጣጫ ዚች ፖይንት፣ እነዚህ ፖይንቶች ጃንክሽን ፖይንት ይባላሉ። ስለዚህ ከረንቱ እንደምታዩት እዚህ ጋር ሲደርስ ወደዚህና ወደዚህ ስፕሊት ያደርጋል፣ ለሁለት ይከፈላል። እዚህ ቦታ ላይም ሲደርስ ከረንቱ እንደገና ለሁለት ይከፈላል ማለት ነው። ከረንት ኢኔሴንስ ምን ማለት ነው? የቻርጅ ፍሰት ማለት ነው። የቻርጅ ኤሌክትሮኖች ፍሎ በሚያደርጉበት ሰዓት ከረንት ይፈጠራል። እነዚህ ኤሌክትሪካል ዲቫይሶች ደግሞ ዋናው ጥቅማቸው ምንድን ነው? ቻርጅን ስቶር ማድረግ ነው። የካፓሲተር ሲምቦል ሁለት እኩል የሆኑ ቁመት ያላቸው ፓራላል ላይኖች ናቸው። ስለዚህ እነዚህ ላይኖች የሚያሳዩት የካፓሲተር ዲቫይስ እንዳለ ነው። C1 ማለት ካፓሲተር 1፣ ካፓሲተር 2፣ ካፓሲተር 3 ሶስት ካፓሲተሮች መኖራቸውን ያሳየናል። ስለዚህ እዚህ ጋር እንደምታዩት ፖዚቲቭ ይሄ ከላይ ያለው ፕሌት ፖዚቲቭ ቻርጅ ስቶር ያደርግናል። እዚህ ጋር ያለው ደግሞ ከኔጌቲቭ ተርሚናል ቮልቴጅ ስለተገናኘ ኔጌቲቭ ቻርጅ ስቶር ያደርግልናል ማለት ነው። ሁሉም ፕሌቶች እንደም ፖዚቲቭ ኔጌቲቭ የሆነ ቻርጅን ስቶር ያደርጋሉ ማለት ነው። ኦኬ ሁለቱም ፓራላል ፕሌቶች ናቸው፣ ፓራላል ናቸው። C1 C2 C3 እንዳልኳችሁ እዚህ ጋር የከረንት ፍሰቱ በሁለት አቅጣጫ የሚጓዝ ከሆነ ሁለትና ከዛ በላይ አቅጣጫ የሚጓዝ ከሆነ ሁለት ካፓሲተሮች የተገናኙት በምንድን ነው? በፓራላል ነው ማለት ነው። እዚህ ጋርም እንደሚለው 3 ካፓሲተር C1 C2 C3 are connected in parallel። ሶስቱ ካፓሲተሮች የተገናኙት በፓራላል ነው ማለት ነው። ካፓሲተር 1 የሚጠቀመው ወይም ስቶር የሚያደርገው የቻርጅ መጠን ቻርጅ 1 ይባላል። ካፓሲተር 2 ቻርጅ 2፣ ካፓሲተር 3 ስቶር የሚያደርገው የቻርጅ መጠን ቻርጅ 3 ይባላል። እያንዳንዱ ካፓሲተር ደግሞ ከዚህ ቮልቴጅ ይጠቀማሉ አይደል? እዚህ ጋር ካፓሲተር 1 የሚጠቀመው የቮልቴጅ መጠን V1፣ ካፓሲተር 2 የሚጠቀመው ቮልቴጅ V2፣ ካፓሲተር 3 የሚጠቀመው ቮልቴጅ V3 ይባላል።
በፓራላል ኮምቢኔሽን ጊዜ አቀማመጣቸው እነዚህ ካፓስተሮች በፓራላል ከሆነ 3 ኢኩዌዥኖችን ማስታወስ ይኖርብናል። አንደኛው እያንዳንዱ ማንኛውም ኤሌክትሪካል ዲቫይስ በፓራላል ከተገናኘ የሚጠቀመው የቮልት መጠን እኩል ነው። ከዚህ በፊት እንደነገርኳችሁ ቤት ውስጥ አብዛኛው ኤሌክትሪካል ዲቫይስ የሚገናኘው በፓራላል ነው። ስለዚህ እያንዳንዱ ቮልት ሜትር ተጠቅሜ ሶኬት ላይ፣ አምፖል ላይ ወይም ምጣድ ላይ የትኛውም ቦታ ላይ ብትሄዱ 220 ቮልት ሪድ የሚያደርግ ከ220 እስከ 240 ቮልት ቮልቴጁ ሳይዋዥቅ በዛ መልኩ እናገኛለን። ያልተጋነነ ማለት ነው። ከ220 እስከ 240 ባለው ሬንጅ ውስጥ የቮልቴጅ መጠን ና ያ ማለት አቀጣጠላቸው በፓራላል ስለሆነ፣ በሲሪየስ ቢሆን ግን ያንን ቮልቴጅ አናገኝም። እንደ ሬዚስተሩ ይለያያል። እዚህ ጋር ያሉ ካፓስተሮች የሚጠቀሙት የቮልቴጅ መጠን በፓራላል ከሆነ የቮልቴጅ ሪንግ ዘሴም ነው። ምንም አይነት የቮልቴጅ ለውጥ የለም። ስለዚህ ፓራላል ከሆነ ቶታል ቮልቴጅ ከማን ጋር ካፓስተሯን የሚጠቀመው የቮልቴጅ መጠን V1፣ ካፓስተር 2 የሚጠቀመው የቮልቴጅ መጠን V2 እና ካፓስተር 3 የሚጠቀመው የቮልቴጅ መጠን V3 እኩል ነው። ለምሳሌ ሶስቱ ካፓስተሮች የሚጠቀሙት ቮልት 9 ቮልት ቢሆን C1ም C2ም C3ም የካፓስታንስ መጠናቸው የተለያየ ቢሆንም የሚጠቀሙት የቮልት መጠን ወይ ፖቴንሻል ዲፈረንስ መጠን ዘሴም ነው። ስለዚህ በፓራላል ጊዜ ቮልቴጅ ሪዲንጋችን ዘሴም ነው። ሁለተኛው ኢኩዌዥን ማወቅ ያለብን ነገር የቻርጅ መጠን ነው። እያንዳንዱ ካፓስተር ምን ያህል ቻርጅ ስቶር ያደርጋል ነው። በፓራላል ጊዜ እንደ ካፓስተሮቹ ካፓስታንስ ቻርጅ የሚያደርገው የቻርጅ መጠን ስቶር የሚያደርጉት የቻርጅ መጠን ይለያያል። ስለዚህ አጠቃላይ የቻርጅ መጠን ቶታል ቻርጅ ዚኳልቱ ካፓስተሯን ስቶር የሚያደርገው የቻርጅ መጠን ቻርጇን ሲደመር ካፓስተር 2 ስቶር የሚያደርገው ቻርጅ 2 ይባላል። ካፓስተር 3 ስቶር የሚያደርገው ቻርጅ 3 ሊለያይ ስለሚችል የቻርጅ መጠኑን ምን ማድረግ ነው? መደመር ነው የሚጠበቅብን። ይሄ ሁለተኛው ማስታወስ ያለብን ነገር ነው። ሶስተኛው ኢኩቫለንት ካፓስታንስ እንዴት ነው ይፈለግ? ኢኩቫለንት ማለት ቶታል ካፓስታንስ። እነዚህ ሶስቱ ካፓስተሮች በድምር ውጤት ምን ያህል ቻርጅ ስቶር ያደርጋሉ፣ የካፓስታንስ መጠናቸው ምን ያህል ነው የሚለውን ማወቅ ሶስተኛው። ይህ ኢምፖርታንት የሆነ ፎርሙላ ነው። ስለዚህ በፓራላል ከተገናኙ ኢኩቫለንት ወይም ቶታል ካፓስታንስ ኢኩቫለንት ወይንም ደግሞ ቶታል ካፓስታንስ ኢኳልቱ እያንዳንዱ የካፓስተር ካፓስታንስ መደመር ነው። C1 ሲደመር C2 ሲደመር C3። እነዚህ በጣም ኢምፖርታንት የሆኑ ፎርሙላዎቻችን ናቸው። ቮልቴጅ፣ ቻርጅ እና ዘ ካፓስታንስ ኦፍ ዘ ካፓስተር። እነዚህ ነገሮችን በጣም ኢምፖርታንት፣ ምክንያቱም የሁለቱ ጥምረት ምን ይመስላል? ለምሳሌ ካፓስታንስ እና የፖቴንሻል ዲፈረንስ መጠን ቻርጅ ፈልግ ቢባል ቻርጅ ማለት ካፓስታንስ ኦፍ ዘ ካፓስተር ታይምስ ቮልቴጅ ነው። ለምሳሌ ቻርጇን ከሆነ ካፓስተሩ C1 የቮልቴጅ መጠኑ V1 ይሆናል ማለት ነው። ይሄኛው ከሆነ ደግሞ ቻርጅ ቱ ስቶሪ የሆነው በካፓስተር 2 ነው። ዘ ካፓስታንስ ኦፍ ዘ ካፓስተር ቻርጅ C2 መልቲፕላይድ ባይ V2 የሚጠቀመው ቮልቴጅ መጠን። በዛ መሰረት ነው እያንዳንዱ ቻርጅ ካፓስታንስ ኦፍ ዘ ካፓስተር ኤንድ ቮልቴጅ ያላቸው ሪሌሽንሺፕ ነው። በዚህ መሰረት እነዚህ ነገሮች እንዴት መጣ፣ ይሄ ለምሳሌ እንዴት ነው የመጣው የሚለውን ፕሩፍ ማድረግ እንችላለን። ለምሳሌ ቻርጅ ማለት ምን ብለናል? ካፓስታንስ ኦፍ ዘ ካፓስተር ታይምስ ቮልቴጅ ነው። እዚህ ጋር እንዳያችሁ ደግሞ ለምሳሌ ቻርጅ ቶታል ከሆነ ካፓስተሩም C ቶታል V ቶታል ይሆናል። ቀጣይ ቻርጇን ከሆነ ደግሞ ቻርጇን ማለት C1 ታይምስ V1 ማለት ነው አይደለ? ቻርጅ 2 ለመፈለግ C2 ታይምስ V2 ነው። ቻርጅ 3 ለማወቅ ደግሞ C3 ታይምስ V3 ነው አይደለ? እንደምረው እስኪ ስንደምር ምን እናገኛለን? ቶታል ቻርጅ is equal to ምን ብለናል? Q1 ፕላስ Q2 ፕላስ Q3 in place of total charge ይሄንን ሰብስቲት እናድርግ። ቶታል ካፓሲታንስ ወይም ኢኩቫለንት ካፓሲታንስ መልቲፕላይድ ባይ ቶታል ፖቴንሻል ዲፈረንስ ማለት ነው። ቻርጇን ማለት ደግሞ C1 ታይምስ V1 ማለት ነው። ቻርጅ 2 C2 ታይምስ V2 ማለት ነው። ቻርጅ 3 ደግሞ ማለት C3 ታይምስ V3 ነው። ከዚህ ውስጥ ያለ የቮልቴጅ መጠን ምንድነው? ሪዲንጉ ብለናል እኩል ነው።
እኩል ነው። ስለዚህ ይሄና ይሄ ተመሳሳይ ነው። በዚህ መሰረት ይህን ኮመን አወጣለሁ። ቶታል ፖቴንሻል ዲፈረንስ ሲባዛ ሲ ቪ ቶታል ታይም ሲ ቶታል እዚ ኳልቱ ቪ1 ቪ2 ቪ3 ከማን ጋር እኩል ነው? ቪ1 ከቪ ቶታል ጋር፣ ቪ2 ከቶታል ቮልቴጅ ጋር፣ ቪ3 ከቶታል ቮልቴጅ ጋር እኩል ነው። ስለዚህ ይሄንን እያንዳንዱ ቶታል አድርጌ የጋራ ላውጣ። ቶታል ብዬ ሰየምኩት። የጋራ ሳወጣ የሚቀሩት ሲ1 ሲደመር እዚህ ጋር ያለ ቮልቴጅም ኮመን አውጥቻለሁ። እኩል የሆነ የቮልቴጅ መጠን ሪዲንግ ስላለው ነው። ይሄ ሲ3 ሶ ቦት ሳይድስ ኦቨር ቪ ቶታል ይሄንም ቪ ቶታል ባረግ ይሄና በዚህ ይጣፋል። ማን ቀረ? ቶታል ካፓሲታንስ ወይ ኢኩቫለንት ካፓሲታንስ ይቋልጡ ይሄ በዚህ ይጣፋል። C1 + C2 + C3 ይሆናል ማለት ነው። ኦኬ ሶ እዚህ ጋር የምታዩት ሪሌሽንሺፕ ቀጥታ ለምን ደመር ነው የሚለው ከዚህ ፕሩፍ አድርገን ማግኘት እንችላለን ማለት ነው። ሌላኛው ኮምቢኔሽን ኦፍ ካፓሲተርስ ኢን ሲሪስ ነው። እነዚህ ያቀጣጠላቸው ካፓሲተሮቹ በሲሪስ ነው የሚያሳየው። ኮንሲደር 3 capacitors of capacitance C1 C2 C3 are connected in series with a potential difference V። ከዚህ ፖቴንሻል ዲፈረንስ V ጋር ኮኔክትድ ቢሆኑ ምን ይመስላል የሚለውን ማየት እንችላለን። ሉክ ለምሳሌ ቮልቴጅ ሶርስ ነው። ፖዚቲቭ እና ኔጌቲቭ ተርሚናል አለው። ቶታል ቮልቴጅ ኮንቬንሽናል የሆነ ከረንት ፍሎ ዳይሬክሽን ከፖዚቲቭ ወደ ኔጌቲቭ ነው አይደለ? ሶ ኢዘር ኢን ከረንት ፍሎ ዜር ኢዝ ቻርጅ ፍሎ ማለት ነው አይደል? ከረንት አለ ማለት ቻርጅ ፍሰት አለ። ሶ እነዚህ ካፓሲተሮች ደግሞ ጥቅማቸው ቻርጅን ስቶር ማድረግ ነው። C1 C2 C3 እንደምታያቸው አንድ አቅጣጫ ነው። የከረንት ፍሰቱ ዋን ዌይ ነው። ዋን ዌይ ከረንት ፍሎ ከሆነ ሶስቱ የተቀመጡት ወይንም የተገናኙት በምንድን ነው? በሲሪስ ነው ማለት ነው። ኦኬ ሶ እያንዳንዱ ካፓሲተር ስቶር የሚያደርገው የቻርጅ መጠን አንደኛው ፕሌት ፖዚቲቭ፣ ሌላኛው ኔጌቲቭ፣ ፖዚቲቭ ኔጌቲቭ ነው። እያንዳንዱ ካፓሲተር የሚጠቀመው ቮልቴጅ መጠን V1 V2 V3 ነው። ሶ እያንዳንዱ ካፓሲተር ደግሞ ስቶር የሚያደርገው ቻርጅ C1 ቻርጅ 1፣ C2 ቻርጅ 2፣ C3 ደግሞ ቻርጅ 3 ስቶር ያደርጋል አይደለ? ሶ ባለፈው ስለ ሚሲሪስ ወይም ፓራላል ስናይ በፓራላል የተገናኙትን እንዴት ነው እያንዳንዱን የምናየው የሚለውን ነገር እኔ ሉክ ለምሳሌ አንደኛው እዚህ ጋር እኩል የሚሆነው የቮልቴጅ መጠን ሳይሆን የቻርጅ መጠን ነው። በሲሪስ አቀማመጣቸው ካፓሲተሮቹ በሲሪስ ከሆነ ቻርጅ ዘ ሴም ነው። ሶ ቶታል ቻርጅ C1 ወይ ካፓሲተር 1 ስቶር የሚያደርገው የቻርጅ መጠን Q1 Q2 እና Q3 ዘ ሴም ቻርጅ። የተለያየ ካፓሲታንስ እንኳን ቢኖራቸው አንዱ ከፍ አንዱ ዝቅ ያለ ካፓሲታንስ መጠን ቢኖረው እኩል የቻርጅ መጠን ብቻ ነው የሚይዙት። ሶ በሲሪስ ካገናኘናቸው እኩል የቻርጅ መጠን ስቶር ያደርጋሉ። ሌላው እያንዳንዱን የቮልቴጅ መጠን በቮልት ሜትር ብንለካ እንደ ካፓሲታንሳቸው መጠን የሚጠቀሙት የቮልቴጅ መጠን ይለያያል። እዚህ ጋር ኦኬ ሶ ቶታል ቮልቴጁ እዚህ ጋር ስናየው እያንዳንዱ ካፓሲተር የሚጠቀመው V1 ሲደመር V2 ሲደመር V3። በሲሪስ የተገናኙ ካፓሲተሮች እንዴት ነው ኢኩቫለንት ካፓሲታንስ የሚፈለገው ወይም ቶታል ካፓሲታንስ ካለን ቶታል ካፓሲታንስ ሲፈለግ ደግሞ ቀጥታ አይደለም እንደመጀመሪያ ምንድነው የምናደርገው? 1/, ብለን ነው የምንደምረው። 1/, C ኢኩቫለንት 1/, ኢኩቫለንት ኢኳል ቱ ወይ 1/, C ቶታል እኩልና 1/, C1 ሲደመር 1/, C2 ሲደመር 1/, C3። ኦኬ በዚህ መሰረት እነዚህ ኢኩዌሽኖችን ተጠቅመን ቶታል ካፓሲታንስ መፈለግ እንችላለን። ሶ ይሄ እንዴት መጣ የሚለው ሀዝ ከሚያሳስባችሁ ከሆነ በዚህ መልኩ ነው የመጣው። ሎክ መነሻ ነጥባችን ምንድነው የሚለው ቮልቴጅ ላይ ነው የምንደምረው። ቮልቴጅ ቶታል ቮልቴጃችን V1 ሲደመር V2 ሲደመር V3 ነው አይደለ? ሶ ቻርጅ ደግሞ ማለት C ታይምስ V ነው ጀነራል ፎርሙላችን። ሶ ቮልቴጅ ለማግኘት ምንድነው የምናደርገው? ኦቨር C እናደርግና ይሄ በዚህ ይጣፋል። V ኢኳል ቱ Q ዲቫይድ ባይ C ነው የሚሆነው። ቻርጅ ዲቫይድ ባይ ካፓሲታንስ ይሄን እንጠቀማለን። ሶ V ማለት ቻርጅ ኦቨር ካፓሲታንስ። እንሰይማቸው እስኪ እያንዳንዱን። ለምሳሌ ቶታል ፖቴንሻል ዲፈረንስ አለን። ቶታል ፖቴንሻል ዲፈረንስ ኢዝ ኢኳል ቱ
ቶታል ፖቴንሻል ዲፈረንስ ማለት ቶታል ቻርጅ ዲቫይድ ባይ ቶታል ካፓሲታንስ ማለት ነው። ኦኬ ይሄ አንደኛው። ሌላው ደግሞ ለምሳሌ ቪን ቪ1 ካረኩ ቪ1 ካልኩ ቪ1 ማለት እዚህ ጋር ካፓሲተር 1 ላይ ስቶር የሚሆን የቻርጅ መጠን ኪ1 ሲካፈል የካፓሲታንሱ መጠን ሲሆን አይደል? ሶ ይሄንን ቪ1 ካልኩ ኪ1 ኦቨር ሲሆን ይሄን ቪ2 ካልኩ ኪ2 ኦቨር ሲ2 ይሄ ቪ3 ካልኩ ኪ3 ኦቨር ሲ3 እያደረጉ ይሄዳለሁ ማለት ነው። ኦኬ የሚቀጥለው እዚህ ጋር የምናገኘው ቪ2 ነው። ቪ2 ማለት ኪ2 ኦቨር ሲ2 ነው። በተመሳሳይ መልኩ እዚህ ጋር ፖቴንሻል ዲፈረንስ 3 ቪ3 ኢዝ ኢኳል ቱ ቻርጅ 3 ዲቫይድ ባይ ቪ3 ነው። ሶ እነዚህ ነገሮች ነው ወስጄ እዚህ ሰብስት ማድረግ። በዚህ ቦታ ቶታል ቮልቴጅ ማለት ኪው ቶታል ኦቨር ሲ ቶታል ኪው ቶታል ኦቨር ሲ ቶታል ይሆናል እኩል ይሆናል ቪ1 ማለት ደግሞ ኪ1 ኦቨር ሲ1 በዚህ ቦታ ምን አደርጋለሁ ኪ1 ኦቨር ሲ1 ሲደመር በዚህ ቦታ ደግሞ ኪው2 ኦቨር ሲ2 በቪ3 ቦታ ኪው3 ኦቨር ቪ3 ኦኬ ኪው3 ይሄ ሶ ይሄኛው ምንድነው የሚሆነው ኪው3 ኦቨር ሲ3 ኦኬ ኪው3 ኦቨር ሲ3 ሶ እዚህ ጋር ቪ3 ማለት ኪው3 ኦቨር ሲ3 በጣም ጥሩ። ይሄን ከጨረስን በኋላ ኮመን የሆኑትን አወጣለሁ። ለምሳሌ በሲሪየስ ጊዜ ኮምቢኔሽን ኦፍ ካፓሲተርስ ኢን ሲሪየስ ሲሆን ስቶር የሚያደርጉት የቻርጅ መጠን ተመሳሳይ ነው። ኢቨን ምን ብለናል ካፓሲታንሱ ከፍተኛ ሆኖ እንኳን በሲሪየስ ከተገናኘ የቻርጅ መጠን ዘሴም ነው ሳይሞላ ወይም ደግሞ ስቶር የማድረግ አቅም እያለው ከሚቀጥለው የካፓሲተር ጋር እኩል የሆነ የቻርጅ መጠን ነው ስቶር የሚያደርጉት። ስለዚህ ኮምቢኔሽን ኦፍ ሬዚስተርስ ኢን ሲሪየስ ስናደርግ እኩል የሆነ የቻርጅ መጠን ነው ስቶር የሚያደርጉት። ሶ እዚህ ጋር የምታያቸው ቻርጆች ዘሴም ናቸው። ለምሳሌ እዚህ ሴም የሆኑትን ኪው ቶታል ከኪው1 ጋር ኪው2 ጋር ኪው3 ጋር እኩል ነው። ስለዚህ እንደዚህ እናደርገው የተወሰነ አጅስት እናደርግ ኪው ቶታል ሲባዛ 1 ኦቨር ሲ ቶታል ምንም አላደረኩም። የተወሰነ ምንድነው ያደረኩት አጅስት ነው ያደረኩት። ኦኬ ሶ ኪው ቶታል ታይምስ 1 ኪው ቶታል ዲቫይድ ባይ ሲ ቶታል ራሱ ነው። እዚህ ጋር በተመሳሳይ መልኩ ይሄ እነዚህ ኪው1 ከማን ጋር እኩል ነው ከኪው ቶታል ኦቨር ሲ1 ይሄም ኪው2ን በምን ሰይመው ከኪው ቶታል ጋር ተመሳሳይ ቻርጅ ስለሆነ እዚህ ጋር በተመሳሳይ መልኩ ኪው ቶታል ኦቨር ሲ3 ሶ እነዚህ ምን መሆን ይችላሉ ኮመን መውጣት ይችላሉ የጋራ ሆነው ማለት ነው። ሶ እዚህ ጋር ኪው ቶታል መልቲፕላይድ ባይ 1 ኦቨር ሲ ቶታል ነው እኩል ይሆናል። እዚህ ጋር ሶስቱ ነገሮች ምንድነው የሚሆኑት የጋራ እናወጣቸዋለን። ኮመን ብራኬትን ከፍተና የሚቀረው ማን ነው? ይሄን ስናወጣ 1 ኦቨር ሲ1 1 ኦቨር ሲ2 1 ኦቨር ሲ3 በመልቲፕሊኬሽን በአዲሽን መልኩ ይቀመጥ። በዚህ መሰረት ኢን ብራኬት ኮመን ካወጣን እዚህ ጋር የሚቀረው 1 ኦቨር ሲ1 ፕላስ አለ እዚህ ጋርም ይሄ ይወጣል 1 ኦቨር ሲ2 ፕላስ ይሄ ወደዚህ ይወጣል 1 ኦቨር ሲ3 ኦኬ ሶ ቦት ሳይድስ የሚጣፋልን ነገር ይኖራል ካንስል ይሆናል። ማና ማን ኪው ቶታል በኪው ቶታል ቦት ሳይድስ ካንስል መሆን ይችላል ኦቨር አድርገን ማንቀረ 1 ኦቨር ሲ ቶታል ወይም 1 ኦቨር ኢኩቫለንት ሬዚስታንስ is equal to የቀሩት ማን ይሆናል 1 ኦቨር ሲ1 ፕላስ 1 ኦቨር ሲ2 ፕላስ 1 ኦቨር ሲ3 ይሆናል ማለት ነው። ኦኬ ይሄ የሚያሳየው ካፓሲተሮቹ በሲሪየስ ከተገናኙ ቶታል ካፓሲታንስ የሚፈልገው በዚህ ፎርሙላ ነው ማለት ነው። ሶ በዚህ መሰረት ጥያቄዎች ቢመጡ አንደኛ ሰርኪዩት ዲያግራሙ አቀማመጣቸው ምን ይመስላል በሲሪየስ ነው በፓራላል ወይስ በኦብዘም ናቸው በሁለቱም ነው የተጣመሩት የሚለው ማሳየት ያስፈልጋል። ሌላኛው ደግሞ የትኛውን ኢኩዌሽን ነው መጠቀም ያለብኝ ሲሪየስ ሲሆን ቻርጅ ዘ ሴም ሪዲንግ አለው ፖቴንሻል ዲፈረንስ ቀጥታ ይደመራል ቶታል ካፓሲታንስ ስንፈልግ ደግሞ 1 ኦቨር እያደረግን ነው የምንደምረው። በፓራላል ሲሆን ደግሞ እነዚህ ሁለቱ ነገሮች ይቀያየራሉ። የፖቴንሻል ዲፈረንስ መጠን ዘ ሴም ሪዲንግ ነው የሚኖረው የቻርጅ መጠን ስቶር የሚያደርገው የቻርጅ መጠን የተለያየ ይሆናል ሊሆን ይችላል። ስለዚህ ሰማፕ ነው የምናደርገው። ሌላኛው ደግሞ ቀጥታ እንደምራለን ቶታል ካፓሲታንሱን ስንፈልግ ቀጥታ ነው የምንደምረው። ኦኬ ሶ እነዚህን ካስታውስን ሌሎቹን ጥያቄዎችን ስንሰራ በጣም ሲምፕል ይሆናል።
Okay, exercise 6.19. For each circuit in the following figure are the capacitors connected in series and in parallel or in neither mode. What is your reason to say about their mode of connection ይላል። እነዚህ ካፓስተሮች ከዚህ ቮልቴጅ ጋር ወይም ቮልቴጅ ሶርስ ጋር ተገናኝተዋል። ሁለቱ ካፓስተሮች በሲሪስ ነው ወይስ በፓራላል ነው የሚለውን ለማወቅ አንድ ነገር ነግራችኋለሁ። ያም ምንድነው ያለውን የከረንት ፍሰት ነው ማየት ያለባችሁ ብያችኋለሁ። እንደምታዩት እነዚህ ሁለቱ ትይዩ ስለሆኑ ፓራላል ነው የተገናኙት ካላችሁ ሮንግ ነው። ትይዩ ነው። ፓራላል ማለት በልክ ሳይድ ቱ ሳይድ ፊት ለፊት ከተገናኙ ወይንም ደግሞ ከተያዩ ፓራላል ነው አቀማመጣቸው ካላችሁ ትክክል አይደለም። እነዚህ አቀማመጣቸው ይሄ ቮልቴጅ ሶርስ ነው፣ ይሄ ፖዚቲቭ እና ኔጌቲቭ ተርሚናል ነው። የከረንት ፍሰቱን ስናየው ከኮንቬንሽናል ከረንት ከፖዚቲቭ ተርሚናል ቮልቴጅ ሶርስ ወደ ኔጌቲቭ ነው። የከረንት ፍሰቱ እንደምታዩት ዋን ዌይ ነው። በዚህ ካለፈ በኋላ ቀጥታ ስፕሊት አያደርግም። ከረንት ፍሎው የማይከፋፈል ከሆነ ኮኔክሽናቸው በሲሪስ ነው። ነገር ግን እያንዳንዱ ፖይንት ላይ ወይም ጃንክሽን ፖይንት ላይ ከረንት የሚለያይ ከሆነ ወይም ስፕሊት የሚያደርግ ደግሞ በፓራላል ላይ የተገናኙት እንላለን። ሁለቱ ካፓስተሮች ይሄኛውን ሲዋን ይሄን ሲቱ ብል ሁለቱ የተገናኙት በምንድን ነው ካለን የከረንት ፍሰቱ ዋን ወይ ስለሆነ ይሄ ኢን ሲሪየስ ነው፣ በሲሪየስ ነው የተገናኙት። ኦኬ እዚህ ጋር ስንመጣ ፖቴንሻል ዲፈረንሳችን ወይም ቮልቴጅ ሶርሳችን መሀል ላይ ነው። ይሄን ካፓስተሯን ይሄን ካፓስተር ቱን በለው ኮንቬንሽናል ከረንቱ እዚህ ጋር ከመጣ በኋላ አቅጣጫ እዚህ ፖይንት ላይ ጃንክሽን ፖይንት ላይ ከረንቱ ለሁለት ይከፈላል። አሁን እዚህ ጋር ለምሳሌ ይሄን ብቻ አይታችሁ ይሄ በሲሪስ ነው ተከታታይ ነው የተቀመጡት ካላችሁ ትክክል አይደላችሁ። ማየት ያለባችሁ የከረንት ፍሰቱ ነው። እዚህ ቦታ ላይ ከረንቱ ወደ ላይና ወደ ታች ሙቭ ያደርጋል፣ ለሁለት ይከፈላል። የሚከፈል ከሆነ አቀጣጠላቸው ኢም ፓራላል ነው፣ በፓራላል ነው የተገናኙት ማለት ነው። ኦኬ እዚህ ጋር አይተን ደግሞ ይሄ ቮልቴጅ ሶርሳችን አንዱ አጠር አንዱ ረዘም የሚል ከሆነ የቮልቴጅ ሶርስ ነው። እኩል ቁመት ካላቸው ደግሞ ሲምቦላቸው የካፓስተር ነው። ይህን ሲዋን ይህን ሲቱን በለውና ሁለቱ ካፓስተሮች የተገናኙት በምንድን ነው የሚለውን ስናይ እዚህ ቦታ ላይ ስንመጣ ኮንቬንሽናል ከረንቱ ከፖዚቲቭ ተርሚናል ወደ ኔጌቲቭ ነው ሙቭ የሚያደርገው። ይሄ ቦታ ግን ለሁለት እንዲከፈል ያደርገዋል ከረንቱ ወዴትና ወዴት፣ ወደዚህና ወደዚህ። ከረንቱ ለሁለት ስፕሊት የሚያደርግ ከሆነ ሁለቱ የተገናኙት በምንድን ነው? በፓራላል ነው። ኢን ፓራላል። ጂኦሜትሪካል አሬንጅመንቱን ብቻ አይተን ፊገሩን አቀማመጡን አይተን ካፓስተሮቹ የተገናኙት በፓራላል ወይም በሲሪስ ካላችሁ ትክክል አይደላችሁ። ማድረግ ያለብን ምንድን ነው? የከረንት ፍሰቱን ነው። ከረንቱ ዋን ዌይ ፍሎ ካደረገ በሲሪስ ነው አቀማመጣቸው። ከረንቱ ግን ስፕሊት የሚያደርግ ከሆነ ወደ ሁለት እና ወደ ሶስት የሚከፈል ከሆነ ምን እንላለን? በፓራላል ነው የተገናኙት ማለት ነው። መልሳችን ኢን ሲሪስ፣ ፓራላል፣ ኢን ፓራላል። ፋይናል አንሰራችን በዚህ መልኩ ማስቀመጥ they are connected in series። የመጀመሪያው ኤ ሁለቱ ካፓስተሮች በሲሪስ ነው የተገናኙት። ቢ ደግሞ they are connected in parallel፣ በፓራላል ነው አቀማመጣቸው። ሲ ደግሞ ስናይ they are connected in parallel፣ እነዚህም በፓራላል ነው ብለን በቀላሉ መመለስ እንችላለን። ኦኬ ኤክሰርሳይዝ 6.20 ይሄ ሰርኪዩት ዲያግራም እንደምታዩት የተለያዩ ካፓስተሮች አሉ። እነዚህ ካፓስተሮች የካፓስተንስ መጠናቸው የተለያየ ነው። 3 ማይክሮፋራድ፣ 6 ማይክሮፋራድ እና 4 ማይክሮፋራድ ያሳያል። ይሄ ደግሞ የፖቴንሻል ዲፈረንስ መጠን ነው። ምንድነው ጥያቄው የሚለው ፎር ዘ ኔትወርክ ኦፍ ካፓስተርስ ሾውን ኢን ዘ ፊገር ቢለው ዲተርሚን ኤ ዘ ኢኩቫለንት ካፓሲታንስ። እነዚህ ካፓስተሮች ተደምረው ያላቸው የካፓሲታንስ መጠን ድምር ውጤት ስንት ይሆናል ነው። ቢ ደግሞ ዘ ቻርጅ ስቶርድ ኦን ኢች ካፓስተር፣ በእያንዳንዱ ካፓስተር ስቶሪ የሆነ የቻርጅ መጠን ምን ያህል ይሆናል ነው። ሌላኛው ሲ ዘ ቮልቴጅ አክሮስ ኢን ኢች ካፓስተር፣ እያንዳንዱ ካፓስተር ምን ያህል ቮልት ይጠቀማል ነው። የፖቴንሻል ዲፈረንስ መጠን የተጠየቅ ነው። ይህንን በቀላሉ አንደርስታንድ ለማድረግ ምን ምን ነገሮች ናቸው የሚለውን እዛው ጋር ትንሽ እንጻፍ። ሎክ ለምሳሌ ይሄ ፖዚቲቭ እና ኔጌቲቭ ተርሚናል ቮልቴጅ ሶርስ ነው። ቶታል ቮልቴጃችን 200 ቮልት ነው የሚያሳየው። ይሄ ደግሞ ማይክሮ ለማለት ነው። ትንሽ እችኛዋን ሲምቦል ላስተካክልላችሁ መጽሐፍ ላይ ሲጻፍ። የመጀመሪያውን ካፓስተር C1 እንበለው፣ ይሄን C1 እንበለው፣ ይሄኛውን ካፓስተር 2 እንበለው፣ ይሄን ደግሞ ካፓስተር 3 እንበለው።
ሶስቱ ካፓስተሮች የተለያየ ካፓስተንስ አላቸው። ሌላኛው ካፓስተር 1 የሚጠቀመው የቮልቴጅ መጠን V1 ይሆናል። ካፓስተር 2 የሚጠቀመው ቮልቴጅ V2፣ ካፓስተር 3 የሚጠቀመው V3። እያንዳንዱ ካፓስተር ስቶር የሚያደርገው ቻርጅ 1፣ ካፓስተር 2 ቻርጅ 2፣ ካፓስተር 3 ደግሞ ቻርጅ 3። አቀማመጣቸው ምን ይመስላል የሚለውን ነው መጀመሪያ ማየት ያለብን። አቀማመጣቸው ምን ይመስላል? አቀማመጣቸው ሰርኪዩት ዲያግራሙን ስናየው C1 እና C2 ዋን ዌይ ከረንት ፍሎ አላቸው። ያለው ኮንቬንሽናል ከረንት ፍሎውን ስናይ ኮንቬንሽናል ከረንታችን ከፖዚቲቭ ወደ ኔጌቲቭ ነው አይደለ? አቅጣጫ ወደዚህ ነው። ልክ እዚህ ቦታ ላይ ሲደርስ ይሄ ከረንት ቶታል ከረንቱ እዚህ ጋር ቶታል ከረንት ለሁለት ይከፈላል፣ ወደዚህና ወደዚህ። ወደዚህ የሚሄደው ከረንት በሲቱ ካለፈ በኋላ በሲ1 ያልፋል አይደለ? ዋን ዌይ ከረንት ነው ያለው፣ ዋን ዌይ ከረንት ፍሎ ዳይሬክሽን ያለው። ነገር ግን ከዚህ የተቆረጠ ደግሞ በዚህ ይሄዳል። ስለዚህ ሁለቱ ምንድናቸው? በሲሪስ ነው የተገናኙት፣ በሲሪስ። ሁለቱ ደግሞ ከሲ3 ጋር የተገናኙት በምንድነው? በፓራላል። ስለዚህ ምን በል C1 and C2 ካፓስተር 1 እና ካፓስተር 2 are connected in series፣ በሲሪስ ነው የተገናኙት። ቀጥታ ደግሞ C1 እና C2 the combination of ካፓስተር 1 and ካፓስተር C12 በለው and ካፓስተር 3 are connected in parallel። ይህንን ካወቅን በኋላ ነው ወደ መስራት የምንሄደው። በዚህ መሰረት አንደኛው በሲሪስ ሌላኛው በፓራላል ከሆነ ፎርሙላችን ምን ይመስላል የሚለውን ለማስታወስ ነው። የመጀመሪያው ጥያቄ ኤ ዘ ኢኩቫለንት ካፓሲታንስ ነው የሚለው። ቶታል ካፓሲታንስ እነዚህ ሶስቱ ካፓሲተሮች ተደምሮ ስንት ይሆናሉ? መጀመሪያ መስራት ያለብን ምንድነው? ውስጥ ያለውን ነው። እነዚህን ሁለቱን እንደምራለን በሲሪስ። ሲሪስ ከሆነ ከዚህ በፊት 1/, ብለን ነው የምንደምር በሲሪስ ከሆነ አይደል? 1/, ማንና ማንና የምንደምር ካፓሲተር 1 and 2። C12 በለው የሁለቱ ድምር ውጤት C12 ነው። 1/C1 ሲደመር 1/C2። በዚህ መሰረት 1/C12 is equal to 1/ ካፓስተር 1 ያለ የካፓሲተንስ መጠን 3 ማይክሮ ፋራድ ሲደመር 1/ ካፓስተር 2 ያለው የካፓሲተንስ መጠን 6 ማይክሮ ፋራድ። የሁለቱ የጋራ እንውሰድ። ኤልሲኤም ሊስት ኮመን መልቲፕላቸው 6 ነው። 6 ሲካፈል ለ3 3፣ 6 ሲካፈል ለ3 2፣ 2 ሲካፈል ለ1 ሲባዛ በ1 2 ይሆናል። 6 ሲካፈል ለ3 2፣ 2 ሲባዛ በ1 2። 6 divided by 6 1 1 times 1 1 ነው። 2 plus 1 3 3 divided by 6 ማይክሮ ፋራድ ይሆናል። C12 1/C12 is equal to 3 divided by 6 ማይክሮ ፋራድ። ክሪክሮስ እናባዝ። ይሄን በዚህ 3 times 3 C12 3 times C12 ይሆናል ብለናል። 6 ማይክሮ ፋራድ multiplied by 1 6 ማይክሮ ፋራድ ይሆናል። both sides over 3 እናካፍላለን። ይሄ በዚህ ይጣፈናል። C12 is equal to 6 ሲካፈል ለ3 2 ማይክሮ ፋራድ። ምንድነው ያገኘ ነው? ሁለቱ ካፓስተሮች እነዚህና እነዚህ ተደምረው 2 ማይክሮ ፋራድ ይመጣል ማለት ነው። ሉክ ስሰሩ ሰርኪዩት ዲያግራሙን የደመራችኋቸውን በአንድ ካፓስተር መወከል መርሳት የለባቸው። የነበረው ሰርኪዩት ዲያግራም ምን ይሆናል መሰላችሁ? እንደዚህ ይሆናል። ፖዚቲቭ እና ኔጌቲቭ ተርሚናል አለ። ካፓስተሮቹ እዚህ ጋር ያሉ ሁለቱ ተደምረው በአንድ ካፓስተር ይወከላሉ። ቀጣይ ያለው ካፓስተር ራሱ ይሆናል ማለት ነው። ራሱ ይሆናል። በዚህ መሰረት ነው የምናስቀምጠው። አሁን ሁለቱ ካፓስተሮች በአንድ ተወክለዋል ማለት ነው። ይሄ ቮልቴጁ ስንት ነው? እዚህ ጋር ያለ ፖቴንሻል ዲፈረንስ መጠን ቮልቴጁ 200 ቮልት ነው ቶታል ቮልቴጅ። እዚህ ጋር ያለው ካፓስተር ሁለቱ ተደመሩ C12 ሆነ። C12 ስንት? 2 ማይክሮ ፋራድ። ቀጣይ ያለው ካፓስተር ማን ነው? ካፓስተር 3 አይደለ? ሁለቱ ካፓስተሮች ምን ሆኑ? ፓራላል ናቸው። ምክንያቱም ፓራላል ያለው አቀማመጣቸውን አይተን አይደለም፣ የከረንት ፍሎውን ስናይ ለሁለት ስለሚከፈል ነው። እዚህ ቦታ ላይ ወደዚህና ወደዚህ ስለሚከፈል ሁለቱ ፓራላል ናቸው። ፓራላል ከሆኑ በቀላሉ ሁለቱ ስንደምር ቶታል እንላለን። ወይም ኢኩቫለንት ካፓሲታንስ is equal to ማንና ማንም እንደምረው የሁለቱ ድምር ውጤት C12 ነው ሲደመር ቀጣይ ያለው ካፓሲተር ደግሞ C3 ነው።
ሰማፕ በዚህ እናደርጋለን። ይሄ ሁለቱ በሲሪስ በፓራላል ሆነ ማለት ነው። በሲሪስ ሲሆን ደምረን እናመጣን፣ ሁለቱ ደግሞ ፓራላል ሲሆን ቀጥታ መደመር ነው። C12 ማለት የካፓስተሯና የካፓስተርቱ በሲሪስ ያገኘ ነው። ይሄ አለ። ይሄ ስንት ነው የሚያሳየው? 2 ማይክሮ ፋራድ ሲደመር ካፓስተር 3 ደግሞ ያለው የካፓስታንስ መጠን 4 ማይክሮ ፋራድ ነው። ስለዚህ 2 ሲደመር 4 6 ማይክሮ ፋራድ። የመጀመሪያው መልሳችን ምንድነው የሚለው? ዲተርሚን ዘ ኢኩቫለንት ካፓስታንስ። የመጀመሪያው ቶታል ካፓስታንስ 3 ደምሮ ስንት ነው የሚመጣው? 6 ማይክሮ ፋራድ ነው ማለት ነው። የመጀመሪያ መልሳችን በዚህ መልኩ አገኘን። ቢ ደግሞ ምንድነው የሚጠይቀው? ዘ ቻርጅ ስቶርድ ኦን ኢች ካፓስተር። እያንዳንዱ ካፓስተር ምን ያህል ቻርጅ ስቶር ያደርጋል ነው። C1 ምን ያህል ቻርጅ ስቶር ያደርግ፣ Q1 ስንት ነው፣ Q2 ስንት ነው፣ Q3 ስንት ነው እንደማለት ነው። ሌላው ደግሞ ዘ ቮልቴጅ አክሮስ ኢች ካፓስተር። እያንዳንዱ ካፓስተር ምን ያህል ቮልት ሪድ ያደርጋል። በካፓስተር ዋን የሚያልፉ ቮልቴጅ 1 ቮልቴጅ 2 እና V3 እያንዳንዱን እንፈልግ ነው የሚጠይቀው። ሉክ ይሄ የመጀመሪያው መልሳችን ነው። አንሰር 6 ማይክሮፋር ቶታል ካፓሲታንስ አግኝተን ነው። ቢን ስንሰራ ግን እያንዳንዱ ቮልቴጅ እና እያንዳንዱን ቻርጅ ስቶር ምን ያህል እንደሆነ ለማወቅ ምን ማድረግ አለብን የሚለው በጣም ኢምፖርታንት ነው። ከዚህ በፊት ያየነው አንድ ሰርኪዩት ዲያግራም አለ። ያ ምንድን ነው? እነዚህ ሁለቱ ካፓስተሮች ተደምረው ስንት ነበር ያመጣ ነው? ወደ 2 ማይክሮፋራድ። ሁለቱ በሲሪስ ስለሆኑ ስንደምራቸው 2 ማይክሮፋራድ ነው። ምንድን ነው የምናደርገው? በሲሪስ ሲሆን ቻርጅ ዘ ሴም ነው። በፓራላል ሲሆን ደግሞ ቮልቴጅ ዘ ሴም ሪዲንግ አለው። ስለዚህ እዚህ ጋር አንድ ነገር መጠቀም እንችላለን። እዚህ ጋር እንደምታያቸው ሁለቱም ምንድን ናቸው? ወደ አንድ ካመጣ ነው በኋላ ሁለቱ ፓራላል ናቸው። ፓራላል ከሆኑ እነዚህ ካፓስተሮች እኩል የሆነ የቮልቴጅ ሪዲንግ አላቸው ማለት ነው። ስለዚህ እዚህ ጋር አንድ ነገር እናገኛለን። ቶታል ቮልቴጅ እዚህ ኳልቱ ከማን ጋር? ካፓስተሯን አክሮስ የሚያደርገው ቮልቴጅ V12 እንበለው። V12 እዚህ ጋር ያለው ቮልቴጅ V12 እንበለው። ካፓስተር 3 የሚጠቀሙ ቮልቴጅ ደግሞ V3 ማለት ነው። ለምን V12 አልኩት? የካፓስተሯና የካፓስተርቱ የቮልቴጅ ድምር ውጤት ማለት ነው። ኦኬ በሲሪየስ ነው፣ አንድ ላይ ስለጠመር ናቸው። በዚህ መሰረት እዚህ ጋር ምን እናገኛለን? ቶታል ቮልቴጅ ማለት ከV12 ጋር እኩል ነው። V12 ከማን ጋር እኩል ነው? ከቮልቴጅ 3 ጋር። ለምንድን ነው እኩል ሪዲንግ የመጣው? ቢኮዝ they are parallel each other ፓራላል ስለሆነ። ስለዚህ ቶታል ቮልቴጃችን ስንት ነው? 200 ቮልት አይደለ? 200 ቮልት ነው። ስለዚህ በዚህ መሰረት V3 አገኘን ማለት ነው። አንደኛው እየተጠየቅነው V3 ስንት ነው? V3 200 ቮልት ነው። አንዱን አገኘን። V3 አገኘው ማለት ቻርጅ 3 ማግኘት ይቻላል። ምክንያቱም Q = C ታይምስ V ነው ጀነራል ፎርሙላችን አይደል? እያንዳንዱ ካፓስተር ስቶር የሚያደርገው የቻርጅ መጠን አለ አይደል? እዚህ ጋር እንደምታዩት ሰርኪዩታችን ላይ እያንዳንዱ ካፓስተር ቻርጅ ስቶር ያደርጋል። ካፓስተር 2 ቻርጅ 2 ስቶር ያደርጋል። ካፓስተር 3 ቻርጅ 3 ስቶር ያደርጋል። ይሄ ሁለቱ አንድ ላይ ተጣምረው ደግሞ በአንድ ላይ ኮምባይን ሲያደርጉት ካፓስተር 1 ብለን የሰየምነው ደግሞ ቻርጅ 1 ስቶር ያደርጋል ማለት ነው። ኦኬ ቮልቴጅ በዚህ መሰረት አሁን ቮልቴጅ 3 ያለኝ ማለት ቮልቴጅ 3 የሚጠቀመው ካፓስተር 3 ነው። ካፓስተር ስቶር የሚያደርገው ቻርጅ ደግሞ Q3 ነው አይደለ? Q3 ማለት C3 V3 ቻርጅ 3 በቀላሉ ማግኘት ይችላለሁ። ቻርጅ 3 ካፓስተር 3 ስንት ነው የሚያሳየው? ዘ ካፓሲታንስ ኦፍ ዘ ካፓስተር 4 ማይክሮ ፋራድ ሲባዛ ቮልቴጅ 3 ስንት ነው? 200 ቮልት ነው። ስለዚህ 4 ሲባዛ በ200 ስንት ይሆናል? 800 ይሆናል። ኦኬ 800 እቺ ማይክሮ መጻፍ አለብኝ። ፋራድ ታይምስ ቮልት ኩሎምብ ይሆናል። ስለዚህ Q3 ስንት ነው ማለት ነው? 800 ማይክሮ ኩሎምብ። እዚህ ጋር Q3 አግኝቻለሁ 800 ማይክሮ ኩሎምብ። አሁን አንዱን ጨረስኩ። V3ም Q3። ቀጣይስ እዚህ ጋር የሆነ ነገር መረዳት እንችላለን። V123 ማለት ደግሞ ቻርጅ = C ታይምስ V ነው አይደለ? ጀነራል ፎርሙላችን ይሄ V12 ከሆነ ካፓስተር C12 ቻርጅ 12 መሆን ይችላል። ቻርጅ 12 ማለት የቻርጅ 1 እና የቻርጅ 2 ጥምር ውጤት ማለት ነው። ካፓስተር 12
ተደምረው ሲሪስ ስለሆኑ ተደምረው ስንት መጥቷል? 2 ማይክሮ ፋራድ ሲባዛ ቮልቴጃችን ፓራላል ስለሆነ ከዚህ ጋር ብለናል V12 ማለት ስንት ነው? 200 ቮልት። ስለዚህ 2 ሲባዛ በ2 400 ይሆናል ማለት ነው። 400 ማይክሮ ፋራድ ታይምስ ቮልት ኩሎምብ ይሆናል። ሶ Q12 ማለት 400 ማይክሮ ኩሎምብ መጣ ማለት ነው። ኦኬ ይሄ ለምንድን ነው የሚጠቅመን ካለን እዚህ ጋር ቻርጅ 12 ማለት በካፓስተሯና በካፓስተርቱ በሁለቱ ካፓስተሮች ስቶር የሚሆነው ቻርጅ ማለት ነው አንድ ላይ ተጠምረው። ያ ማለት በሌላ አባባል ሁለቱ ሲሪስ ናቸው። ሁለቱ ምንድን ናቸው? በሲሪስ ነው። ሶ ካፓስተሮች በሲሪስ ከተገናኙ ደግሞ ያላቸው ስቶር የሚያደርጉት የቻርጅ መጠን እኩል ነው። ለምሳሌ ካፓስተርቱ 6 ማይክሮ ፋራድ ነው ስቶር የማድረግ አቅሙ። ካፓስተሯን ደግሞ 3 ማይክሮ ፋራድ ስቶር የማድረግ አቅሙ። ካፓስታንሳቸው እንደምታዩት ይለያያል። ካፓስተርቱ ብዙ ቻርጅ ስቶር የማድረግ አቅም አለው። ነገር ግን ሁለቱ የተገናኙት በሲሪስ በመሆኑ ምክንያት ስቶር የሚያደርጉት የቻርጅ መጠን እኩል ነው። ይሄ ብዙ አቅም ቢኖረውም አቀማመጣችን ወይም ኮምቢኔሽናችን በሲሪስ ከሆነ ቻርጅ ስቶር የሚያደርገው የቻርጅ መጠን እኩል ነው። ስለዚህ ሁለቱ ከመጣመራቸው በፊት የቻርጅ መጠናቸው Q12 ብንለው ቻርጇን ካፓስተር 1 ላይ የሚኖር ቻርጇን Q1 ከማን ጋር እኩል ነው? ከካፓስተር 2 ላይ የሚኖር ቻርጅ መጠን እኩል ነው። ስለዚህ ይሄን ኦልሬዲ ያገኘ ነው። ካጣመርናቸው በኋላ ያለው የቻርጅ መጠን የሁለቱ ድምር ውጤት 400 ነው አለ። ስንነጣጥላቸውም የቻርጅ መጠናቸው አይለያይም፣ ምክንያቱም በሲሪስ ነው አቀማመጣቸው። ስለዚህ Q12 ስንት ነው? 400 ማይክሮ ኩሎምብ ነው። በሌላ አባባል ቻርጇንና ቻርጅቱ አገኘን ማለት ነው። ቻርጇን ስንት ነው ማለት ነው? 400 ማይክሮ ኩሎምብ። ቻርጅቱም ስንት ነው? 400 ማይክሮ ኩሎምብ ነው። ሶ Q1 Q2 እና Q3 ኦልሬዲ አገኘን አይደለ? ሶ በእያንዳንዱ ካፓስተር ያለው የቻርጅ መጠን ስንት ነው ስቶር የሚያደርገው? Q1 እና Q2 400 ማይክሮ ኩሎምብ ሲኖር ስቶር የማድረግ አቅም ሲኖራቸው Q3 ግን ቻርጅ 3 ግን 800 ማይክሮ ኩሎምብ ስቶር ያደርጋል ብለን መመለስ እንችላለን ማለት ነው። ኦኬ ሶ በዚህ መሰረት ጀስት ሁለቱ አንድ ላይ 400 አለ፣ Q3 ደግሞ 800 ነው። ኦኬ ሌላው ቻርጅ ካለን እያንዳንዱ ካፓስተር ካፓስታንስ መጠኑ ስለተሰጠ የሚያልፈው የቮልቴጅ መጠን ምን ያህል ነው የሚለው በጣም ሲምፕል ነው። ሶ መልሱም እንደሚያሳየው Q1 እና Q2 ተመሳሳይ ለምን ሆነ? ቢኮዝ ሁለቱ ካፓስተሮች የተለያየ ካፓስታንስ ቢኖራቸውም ስቶር የሚያደርጉት የቻርጅ መጠን ግን ሲሚላር ነው በሲሪስ ከተገናኙ ማለት ነው። ቀጣይ ቻርጇና ቻርጅቱ ከተገኘ V1 እና V2 ማግኘት በጣም ሲምፕል ነው። ምክንያቱም ቻርጅ ማለት C ታይምስ V ነው አይደለ? ሶ ኦቨር C ባረግ ይሄ በዚህ ጠፋ። ቮልቴጅ ማለት ቻርጅ ኦቨር ካፓሲቲ። በዚህ ፎርሙላ መሰረት መስራት እንችላለን። ሶ ለምሳሌ ቮልቴጃችን V1 ካልኩ Q1 ኦቨር C1 ይሆናል። ኤንድ ቮልቴጁ V2 ለማግኘት Q2 ኦቨር C2 ማድረግ ሲምፕል። V1ን ስንፈልግ ቻርጇን ምን ያህል ነው? ቻርጇን 400 ማይክሮ ኩሎምብ ነው ሲካፈል ካፓስተር 1 ያለ ካፓሲታንስ መጠን ደግሞ 3 ማይክሮ ፋራድ ነው። ማይክሮ በማይክሮ ፕሪፊክስ ናቸው ይካፈላሉ። ስለዚህ 400 ለስንት ማካፈል ነው? ለ3 ማካፈል ነው። ሶ በካልኩሌተር 400 ዲቫይድድ ባይ 3 ስናደርገው 133.33 ይሆናል። ኦኬ ሶ 133.3 ፔሪዮዲክ ነው ይቀጥላል ቮልት ይሆናል። ሶ እዚህ ጋር መዝግበው V1 እዚህ ጋር V1 ስንት መጣ? 133.3 እያለ ነው የሚቀጥለው ቮልት። ቀጣ ደግሞ V2 ነው። በተመሳሳይ V2ን ስንፈልግም V2 is equal to charge 2 over C2 charge 2 over C2 so charge how much charge ስንት ነው? 6 ቻርጅ መጠን ተመሳሳይ ነው። 400 ማይክሮ ኩሎምብ ነው። ቻርጅ 2 400 micro coulomb divided by the capacitance of the capacitor 6 micro farad ይሄ በዚህ ተፈል 400 ደግሞ ለ6 እናካፍላለን። ኦኬ so 400 divided by 6
በካልኩሌተር ስናሰላ 66.66 እያለ ይቀጥላል። 66.66 ስለሚል እናጠጋጋው የተወሰነ ኦኬ፣ ወይንም 7 እናደርገው እዚህ ጋር 66 ማለት የመጨረሻውን 7 ሶ ፖቴንሻል ዲፈረንስ ቱ ስንት ነው? 66.7 ቮልት ይመጣል። ሶ በዚህ መሰረት መልሳችን ሳመራይ ስናደርግ ቢ እያንዳንዱ የካፓስተር የሚይዘ ቻርጅ መጠን ነው የሚለው። ሶ እያንዳንዱ ቻርጅ ኪዋን ስንት ነው? ቻርጇን 400 ማይክሮ ኩሎምብ ነው። ካፓስተር ቱ ስቶር የሚያደርግ የቻርጅ መጠን ኪውቱ ደግሞ ስንት ነው? 400 ማይክሮ ኩሎምብ። ለምን ዘሴም ሆነ? ቢኮዝ ሁለቱ በሲሪስ ሲገናኙ የተገናኙ ስለሆኑ የቻርጅ መጠናቸው ዘሴም ነው። ቻርጅ ስሪ ደግሞ ካፓስተር ስሪ ደግሞ ስቶር የሚያደርግ ቻርጅ መጠን ኪው ስሪ ስንት ነው ያገኘ ነው? 800 ማይክሮ ኩሎምብ። ሲ መልሳችን በእያንዳንዱ ካፓስተር አክሮስ የሚያደርገው የቮልቴጅ መጠን ነው ቪዋን። ቪዋን እና ቪቱ እንደምታዩት የተለያየ ቮልቴጅ ነው። ምክንያቱም በሲሪስ ጊዜ ቮልቴጅ ሪዲንግ ተመሳሳይ አይደለም። ኦኬ ሶ ሰም አፕ ማድረግ እንችላለን። ስንደምረው ስንት ነው የሚመጣው? የ10 ይመጣል። አንዳንድ ላይ 10 100 እዚህ ጋር 4 ይሆናል። 10 እዚህ ጋም 10 እዚህ ጋም አንድ አለ 200 ይመጣል። ስደምሩት እንደዛ ነው የሚመጣው። ኦኬ ሶ ቪ1 እና ቪ2 በሲሪስ ስለሆነ ቪ1 ሲደመር ቪ2 ቪ12 እንለዋለን አይደለ? ቪ12 ማለት ሁለቱን ስንደምራቸው ስንት ነው የሚመጣው? 133.3 ሲደመር 66.7። እስኪ በካልኩሌተር እንደምረው። ኦኬ ስደምሩት አፕሮክሲሜትሊ 133.3 ሲደመር 66.7 ስንት መጣ? 200 ከቶታሉ ጋር እኩል ነው ማለት ነው። ሶ መልሳችን ትክክል ነው። ኦኬ ምክንያቱም በሲሪየስ ጊዜ ቮልቴጅ ይደመራል። ሶ ቪ1 መጠኑ 133.3 ቮልት ነው። በካፓስተር ቱ አክሮስ የሚያደርገው ቮልቴጅ መጠን ደግሞ ስንት ነው የሚያሳየው? 66.7። ይሄም አፕሮክሲሜትሊ ነው። ሌላኛው ደግሞ በካፓስተር ስሪ የሚያልፈው የቮልቴጅ መጠን ቪ3 ስንት ያሳያል? 200 ቮልት። ኦኬ ሶ ሁለቱ ተደምረው 200 ነው። ይሄ 200 ነው። ምክንያቱም እዚህ ጋር እንደምታዩት ፖቴንሻል ዲፈረንሳቸው ከቶታሉ ጋር እኩል ለምን ሆነ? ሁለቱ ካፓስተሮች በፓራል ስለተገናኙ። ኦኬ ሶ በዚህ መሰረት ከመለስም በትክክል መልሰናል ማለት ነው። ለዛሬ በቀናል። በሚቀጥለው ደግሞ በሌላ ርዕስ እንገናኛለን። እስከዛው ድረስ ሰላም ሁኑ። ቻው ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ